ወይ ዚና አንዳንዴ ብሩክ ምን እያለ ነበር ባለፈው ለራሱ ሁልጊዜ አሸናፊነት የለም። አንዳንዴ ትሸነፋለህ፣ ሁልጊዜም ደግሞ አትሸነፍም። አንዳንዴ ታሸንፋለህ። ስለዚህ አሁን እኔ ምንም ወደ ኋላ የሚልበት ነገር የለም። ልጄ ታክማለች። መጀመሪያም ለሱ ሲል ነበር ያኔ አንገቴን ሰብሬ እንደተሸነፍኩ አድርጌ ያልከው ነገር በሙሉ እሺ ያልከው የነበረው እያለው ሲያዋርደው እንዲሁም ደግሞ እንትን ሲያደርገው አየን። ዛሬስ ደሞስ ሞገስ ባለፈው ሉላ እባክህን ከቤት አትውጣ ስትለው አይ በቃ እስከ መቼ ድረስ ነው እኔ እንዲሁ ከቤት ቁጭ ብዬ እሱን ፈርቼ ሸሽሁኝ፣ ካለሁበትም ተባረርኩኝ፣ ተደበቅኩኝ። እሱ እኔን መፈለግ አላቆመም። ስለዚህ እስከ መቼ ነው እኔ ግን ያኔ በዚህ ሁኔታ የሚቀጥለው ብሎ ምርር ብሎት ሞገስ ሲያወራ ሰማን። ዛሬስ ደሞስ ምን ይፈጠር ምን አብረን የምናይ ነው የሚሆነው። ምክንያቱም ሞገስ ያኔ ተናዶ ነበር ከቤት ሲወጣ ነበረው። እንዲሁም ደግሞ ሽጉጥ ይዞ ማለት ነው ወደ ዳጣና ወደ ብሩክ እንትን እያለ ነገር ግን ደግሞ ብሩክ እንዳለ አያውቅም። ዳጣ ነበረች ደወለች። የት ነሽ? ቆይ ግን አንቺ ምን አስበሽ ነው በዚህ ሰዓት ያኔ እንደዛ የምትይኝ ነገር እያላት ነበር። ዳጣም ደግሞ ከብሩክ አብራ እንዳለች አልነገረችውም ነበር። ትንሽ ሞገስ ፍርሃት ቢጤ እያደረባት ነበር። ምክንያቱም ለምንድን ነው የሚፈራው? ያው ሲወጣ ሲገባ ይሄንን ዝናን ነው እንትን የሚለው ማለት ነው። ደሞስ አሁን ቆረጣ። እስከ መቼ ነው ያኔ ድብብቆሽ የሚጫወተው? እስከ መቼስ ደሞስ ይደበቃለሁኝ እያለ ማለት ነው። ግን ምን ይፈጠራል ብላችሁ ታስባላችሁ? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? እኔ አለሁኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ አጓጊው የሆነው ምሳሌ ድራማ ይዣላችሁ እየመጣሁኝ ነኝ ማለት ነው። ምክንያቱም ይሄንን ምሳሌ ድራማ ሁሉም ሰው በጉጉት ነው የሚጠብቀው። ያኔ መጀመሪያ ጊዜ ስንል የነበረው ቅድስት ተሸን ማለት እቺ ማናት ማዕሌ ተሸንፋ ልጅቷ አትታከም ይሁን ወይስ ደሞስ ብሩክ አሸንፎ ልጅቷ ናታ ያሳክማታል። ድል ለብሩክና እንዲሁም ደግሞ ለምሳሌ እንዲሁም ለቅድስት ብለናል ብዙዎቻችን ማለት ነው። ይሄም ደግሞ ዛሬ ተሳክተዋል ነው የሚመስለኝ። ምክንያቱም እንዳልነው ምሳሌ ታከመች፣ እንዳልነም ደግሞ ተመልሳ ሀገር ገባች፣ እንዳልነም አሁን ጦርነቱ ሌላ ሆና ማለት ነው። ምክንያቱም አሸናፊው ብሩክ ነው። ማዕሌት ሁላችንም እንዳየነው ወይም ደግሞ ሁላችንም እንደሰማነው አትታከምም። እኔ በህይወት እያለሁኝ እሷማ መታከም የለባትም። ብሩክ የኔና የኔ ብቻ ነው የሚሆነው። የኔ የልጆች አባት ብቻ ነው የሚሆነው። የሌላ ልጅ አባት ሊሆን አልፈልግም ስትል ስታወራ ቆይታ ነበር። ነገር ግን ደግሞ በዚህ ምሳሌ ድራማ ብዙ ትምህርት አለው ብዬ ነው ማስበው እንደኔ ማለት ነው። ምክንያቱም በዳጣም በኩል እንደዛው ትምህርት አለው፣ በብሩክም በኩል እንደዛው ትምህርት አለው፣ በማሌትም በኩል ያኔ በእያንዳንዳቸው በኩላቸው ትምህርት የያዛ ነገር ነው ያኔ። ምክንያቱም የብሩክን ሁኔታ ስናይ የኛ አባት ለኛ እንዴት ያኔ ቢሆን ነው ማለት አይጠፋንም። ምክንያቱም እነዚህ ሰዎች ደግሞ እየደወሉ እንትን አሉኝ። አባት ለልጆቹ ምን ያክል ዋጋ እንደሚከፍልና ምን ያክል እንደሚጨነቅ እንዲሁም ደግሞ የእንጀራ እናት ያኒ ባሏን እየወደደች ልጆቿን ምን ያክል እንደምታስቃይና ምን ያክል ለነሱ ጥላቻ ወይም ደግሞ መጥፎ ማሰቧ ምን ያክል እንደሆነ ያኒ በዳጣም በኩል እንደዛው ጎዳና አድጎ ያኒ ውስጣቸው ላይ ምን አይነት ስሜት ነው የሚሰማቸው? ያኒ እኔ ከማን ነው ተፈጠርኩኝ? ማንስ የኔ አባት ማን ትሁንስ የኔ እናት እያሉ ያኒ እንትን ነው የሚሆኑት ማለት ነው። ስለዚህ ይሄ ማለት ደግሞ አጠቃላይ ምሳሌ ድራማ በሙሉ ማለት ይቻላል ያኒ በሙሉ ያኒ ምሳሌ ድራማዎች ሁላቸውም የየ ህይወታቸው ወይም ደግሞ የየ እንትናቸው
የየራሳቸው ታሪካቸው ያኒ ደስ ይላል። እንዲሁም ደግሞ ትምህርት አለው ብዬ ነው ማስበው። ምክንያቱም እንዳልኳችሁ ሁሉም የየራሱ ትምህርት የያዛ ነገር ነው። ማዕሌት በዚህ ልክ ጨካኝ፣ እንዲሁም ደግሞ ቡሩክ በዚህ ልክ ታታሪ አባት በመሆናቸው፣ ቅድስት ደግሞ ያኒ ሰራተኛ ሆና ምሳሌን እንደ ልጅ የወለደች እናት ምሳሌን ስትንከባከባት፣ ይቺ ደግሞ አይ አጠፋታለሁኝ ስትል ያኒ ብዙ እንትን አለው ብዬ ነው ማስበው። ዛሬ ደግሞ እንዳልነው ሞጎስ እስከ መቼ ተደብቄ ይቀራለሁ እንዳለው ከቤት አልወጣም አላለም። ይወጣለሁኝ፣ ይጋፈጣዋለሁኝ፣ አሁን ፊት ለፊት መጋፈጥ አለብኝ እያላ ወደ ዳጣ ሲሄድ፣ ይሄም ደግሞ ዝና እስቲ እያላ እየተወጣጠራ ምንድነው ያለው? ዝና የአበባ ዳመሳ ልጅ ነው መሰለኝ እያላ ማለት ነው። አባቶ ሳይቀር እንደሆስ አያቶ ሳይቀር እያዘመራ እንደ በቃ ዛሬማስ እንደ ውሃ ነው ደሙን የሚጠጣው እያላ አራስ ነብር እየሆነ ከመንገድ እየሄዳ ነበር። ደሞስ እሱን ሳያገኙት ብሩክንና እንዲሁም ዳጣን እያገኙ በቃ ያው ብሩክም እናም ዝና እየገጠሙ ነበር ማለት ነው። በዛ ደስ የሚለው የብሩክ ሁኔታ በጣም ነው ደስ ያለኝ። ምር በዚህ ልክ ያኒ እንደዛ ተወጣጥሮ ሄዶ ደሞስ እንደው በአንድ ቦክሳ እንደዛው ሲወጥቅ ማለት ነው። ያኒ ይሄ ቦታ በጣም ደስ እያለኝ ነበር። የዛሬውም ደግሞ ሳስበው ልክ እንደባለፈው ብሩክ እንዳደረገው ሞጎስ ይሄንን ሽጉጥ እየመዘዛ ህይወቱን ጭልም ነው የሚያደርግበት የሚመስለኝ። ዞሮ እርግጠኛ አይደለሁኝም። አሁን ግን ያኔ እንትኑን ብቻ ስለሆነ ያየ ነው ያኔ በጥርጣር ማለት ነው። በጥርጣር ያም ይሁን ይህ ዞሮ ሞጎስ ይህንን ሽጉጥ ሲመዝበት እሱ ደግሞ ባለበት ድንግጭ ብሎ ይቀራል ብላችሁ ታስባላችሁ? ወይስ ደግሞ ባለፈው ምን ብሎ ነበር አስታውሱ እንደሆነ እኔ በአንድ ሽጉጥ አንዲትን ሽጉጥ የሚፈራ ሰው አይደለሁኝም። ማንም ይሁን ምን ሽጉጥ የሚፈራ ሰው አይደለሁኝም ሲል ሰምተን ነበር። ትንሽ ቆያ መሰለኝ እንደዛ ካላ። እነዚህ ሰዎችማ እንደው ዛሬስ ምን ነክታቸው ነው? እኔ ቪዲዮ እየሰራው እነሱ የሚደውሉት ነገር። ለማንኛውም እናንተ ምን አሰባችሁ? ይሄንን ሞጎስ ሽጉጡን ሲመዝበት ዝና ምን የሚል ነው የሚመስላችሁ? ወይስ ደሞስ ምን ይሰማዋል? ወይስ ደሞስ ምን ይላል ብላችሁ ታስባላችሁ? እኔ ሳስበው እንደው ድንግጭ ብሎ ያኒ ምክንያቱም ብሩክ ሞጎስን ፋራ እንዲሁም ደግሞ ጅል አድርጎ ነው የሚያስበው እንትና ዝና ማለት ነው። ብዙ ጊዜ ሲያወራ ሰምታችሁ እንደሆነ ሞጎስ በቃ ስለን ያኒ ፋሪ ነገር ነው የሚለው። ትንሽ የሚሻለው ውስጡ ፍርሃት ቢኖረውም ግን ደግሞ እንደ ወንድ ትንሽ የሚያወራው ወይም ደግሞ ትንሽ እንትን የሚለው ከሞጎስ የሚሻለው ይሄንን ብሩክን ነው እንትን የሚለው ማለት ነው። እሱንም ያኒ ትክክለኛ እንትን ሳይሆን ግን አላ አይደል ትንሽዬ እንደ ወንድ ያስባል። እንዲሁም ደግሞ እንደ ወንድ እንትን ይላል ነው የሚለው ብሩክን ማለት ነው። ሞጎስን ጭራሽ ያኒ አሁን እንደዛ ሽጉጥ ይዞ ሊሄድ ወይም ደግሞ ሽጉጥ ይዞ እንትን መንገድ ላይ ያይዋል ማለት ያኒ ይሄንን አስቦት ማያቅ ነገር ነው። ሁልጊዜ ያኒ እሱ ፋራ ነው የሚያደርገው። ስለዚህ እናንተ በዛሬ ሞጎስ ሽጉጡን ሲመዝለት ዝና ምን ይላል? እኔ ሳስበው እኔ እንደሳብ ነው ያኔ ቪዲዮ ስላልተለቀቀ እንዲ ነው ማለት ትንሽ ስለሚከብድ ዞሮ እኔ ሳስበው ሞጎስ ያኔ ይሄ ዝና ይሄንን ነገር ጠብቆት ወይም ደግሞ አስቦት ስለማያቅ ምንም አይነት ያኔ ደፍሮ ሄዶ እንትን ያደርገዋል ብዬ አላስበው። ለማንኛውም በቀጣይ ያ ማለት
ቪዲዮ ሲመጣ ሁሉንም የሚናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችንም ያኔ ይሄ ምሳሌ ድራማ ላይ የሆነ ትምህርት የሆነ ደግሞ ሀሳብ ሳይመጣልን ወይም ደግሞ የሆነ ትምህርት ሳናነሳ አንቀረም ብዬ ነው ማስበው። ምክንያቱም ሁላቸውም በእያንዳንዳቸው የራሳቸው የሆነ ትምህርትና የራሳቸው የሆነ እንትን አላቸው ማለት ነው። ስለዚህ ሁላችንም ደግሞ ይህንን እንትን ብለን በእያንዳንዳቸው የሚመጣው የሚናየው ትምህርት ወይም ደግሞ የሚመጣው ሁኔታ ለኛ ብዙዎቻችን እንማርበታለን ብዬ አስባለሁኝ። የኔ ሀሳብ ነው ማለት ነው። እንዳልኳችሁ ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉና አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ሰሞኑን በዚህ እንትን ጠፍቼ ነበር ቪዲዮ መስራት ላይ። አሁን ደግሞ ተመልሻለሁኝ። ሁላችሁም አበረታቱኝ። ሰሞኑን እንዳልኳችሁ ጠፍቻለሁ። አሁን ደግሞ ብቅ ብያችኋለሁኝ። እናንተም ደግሞ ተስፋ አደርጋለሁኝ ብቅ እያላችሁ ዘየር ታደርጉኛላችሁ ብዬ ለቤቱ አዲስ ሆናችሁ ሰብስክራይብ አበረታቱኝ። እንዲሁም ደግሞ ነባሮች እንደተለመደው ላይክ ሼር እያደረጋችሁ ቢታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ። ከእናንተ ጋር የሆነ መልካም ጊዜ ወይም ደግሞ መልካም ቆይታ ይሁንላችሁ። በሌላ አዲስ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ። የአላህ ሰላም ከእናንተ ጋር ይሁን። አመሰግናለሁኝ። ከዚህም ምንድነው የሚባለው በዚችም ያክል ከጎኔ ለሆናችሁ እንዲሁም ደግሞ ለምታበረታቱኝ እንዲሁም ደግሞ ሀሳባችሁ አስተያየታችሁ ወይም ደግሞ በርቺ ብላችሁ ስለምታበረታቱኝ አመሰግናለሁኝ። ቸር ቆዩልኝ። ባይ ባይ።